በመካከለኛው ምስራቅ ጦርነቱ እየተባባሰ እየተጋጋለ ይገኛል። ኢራን የሚሳኤል ጥቃቷን አጠናክራ እስራኤልን ኢላማ ማድረጓን እየቀጠለች ሲሆን ዛሬም ማዳሯን የተለያዩ ተሰምተው የማያውቁ ሚሳኤሎች የእስራኤል ሰማይን እንዲያርሱ ልካለች። የኢራንና እስራኤል ጦርነት እየተካረረ የሳምንት ቀናትን ባስቆጠረበት ዕለት ኢራን አለማይቶት የማያውቀውን ሴጅል ስትል የጠራችውን ባላስቲክ ሚሳኤል በእስራኤላውያን ሰማይ ላይ እንዲያጓራ አድርጋለች። እንደ አብዮታዊ ጥበቃ መረጃ ከሆነ ሴጅል የተባለው ባላስቲክ ሚሳኤል ሁለት ደረጃዎች ያሉት ሲሆን ከድምጽ ፍጥነት በ13 እጥፍ ይበልጣልም ተብሏል። ሚሳኤሉ 18 ሜትር ርዝመትና የ1.25 ሜትር ስፋት እንዳለው ዘ ኢኮኖሚክስ ታይምስ ዘግቧል። እንደ ዘ ኢኮኖሚክስ ታይምስ ገለጻ አዲሱና ተሰምቶም ዓለምም ተመልክቶት የማያውቀው ሲጅል የተሰኘው ሚሳኤል የእስራኤሉን የአይረን ዶም ሆነ የአሜሪካው አሮ ሊቆጣጠረው እንደማይችል ቢነገርም በኢራናውያን በኩል እየተሰማ ያለው ግን ሌላ ነው። እንደ ተስኒም የዜና ወኪል ዘገባ አብዮታዊ ጥበቃው የገሃነም በሮች ተከፈቱ፣ አብዛኛውን የእስራኤል አይረን ዶም አፈራርሰን የአየር ክልሏን ባዶ አድርገናል፣ ያሻንን ማድረግ ይቻለናል፣ የኃይል ሚዛኑ ተቀይሯል ማለታቸውን ዘግቧል። ዘገባው አክሎም ሰማዩ ለኢራን ድሮኖችና ሚሳኤሎች እንደ ክፍት በር ይቆጠራል ብለዋል። የአብዮታዊ ጥበቃ መግለጫ የገሃነም በሮች ተከፍተዋል፣ እናም የእስራኤል ሕዝብ አሁን ከመሬት ስር ካሉ መጠለያዎች ለአፍታ እንኳን መቆየት በማይችልበት ሁኔታ ላይ ነው ማለቱን የኡዝቤኪስታኑ ዛሚንግ ዘግቧል። መዳን የሚቻለው በማምለጥ ብቻ ነው በማለት ሰዎች የተያዙትን ቦታዎች በፍጥነት እንዲለቁ ጠይቀዋል ሲልም አክሏል። እንደ ዛሚን ተንታኞች ገለጻ ኢራን የሴጅል ሚሳኤል መጠቀሟ ወታደራዊ ጥቃት ብቻ ሳይሆን ፖለቲካዊና ስልታዊ ምልክት ስለመሆኑም ይናገራሉ። ይህም ማለት አሁን በሁለቱ ወገኖች መካከል ያለው ግጭት የሚፈታው በቃላት ሳይሆን በእውነተኛ የጦር መሳሪያ እንደሆነ የሚያመላክት ነው ሲሉ ይናገራሉ። የሴጅል ሚሳኤል እንደ አውሮፓውያኑ አቆጣጠር በ1990ዎቹ መገባደጃ ላይ የጀመረው የሚሳኤል ንድፍ ኢራን ቀደም ሲል በዜልዛል የአጭር ክልል ባሊስቲክ ሚሳኤል ላይ በሰራችው ስራ ላይ የተመሰረተ ነው። በዚህ የሚሳኤል ስራ ታዲያ ቻይና እንደተሳተፈችበት የህንዱ ዊዮን የዜና ወኪል ያወጣው መረጃ ያመላክታል። ሲጅል የመጀመሪያውን ሙከራ ያደረገችው እንደ ጎርጎሮሲያኑ 2008 ሲሆን ሙከራውን 800 ኪሎ ሜትር ያካለለ ብቻ ነበር። በ2009 የተደረገው ሁለተኛ ሙከራ ታዲያ በመመሪያ ስርዓቶች ላይ መሻሻሎችን በማድረግ በ2012 እንዲሁ ወደ ህንድ ውቅያኖስ በግምት 1900 ኪሎ ሜትር እንዲያካልል ሆኖ መሞከሩን የዜና ወኪሉ ገልጿል። ሙከራውን ያላቆመው ሲጅል ተምዘግዛጊ ባለ ሁለት ደረጃ ሚሳኤል በጥር 2021 ታላቁ ነብይ 15 በሚል የኢራን ጦር በጠራው ወታደራዊ ልምምድ ወቅት እንደ አዲስ መታየት ችሏል። በዚህ ጊዜም ይኸው ሚሳኤል እንዲተጣጠፍ የሚያስችለው መመሪያ ተገጥሞለት መታየቱም ተዘግቧል። እንደ ኢራን ዋይር ዘገባ ኢራን ያደረሰችው የሲጅል ሚሳኤል ጥቃት የእውነተኛው ቃል ኪዳን 3 ሲሉ ኢራናውያን የሚጠሩት ኦፕሬሽን አንድ አካል ነውም ተብሏል። ሚሳኤሉ ባደረሰው ጥቃት ነፃ ታዛቢዎችና ወታደራዊ ተንታኞች በእስራኤል ግዛት ላይ የደረሰውን ጉዳት መጠን ለማረጋገጥ እየሞከሩ ነው። ነገር ግን በመላምታቸው ብዙ ጉዳት ያደርሳል የሚል እምነት እንዳላቸው ይናገራሉ። በአስደናቂ ሁኔታ የኢራንና እስራኤል ጦርነት እየተባባሰ ባለበት ወቅት ኢራንና እስራኤል በወሰዱት ተከታታይ ያጸፋ ጥቃት ቀጠናውን ያናወጠውና ዓለም አቀፍ ስጋትን የፈጠረ በርካታ የተራቀቁ የጦር መሳሪያዎችን አውጥተዋል። በእስራኤል ኦፕሬሽን የተነሳው አንበሳ ወይም ራይዚንግ ላየን የተቀናጀ ዘመቻ የተጀመረው ጦርነቱ የኢራን ኒውክሌርና ወታደራዊ መሰረተ ልማቶችን ያነጣጠረ በተዋጊ ጄቶች በአየር ድብደባ ታጅቧል። የኢራን አየር ክልል ውስጥ በድብቅ መግባታቸው የተነገረለት የታጠቁ ድሮኖች የኢራንን የአየር መከላከያና የራዳር ሲስተምን በማሰናከልና በማለፍ የኢራን መንግስት ላይ ወታደራዊ መሰረተ ልማቶችን ዶጋመድ ሲያደርግ ቆይቷል። የሞሳድ ኦፕሬተሮች የሳይበር ጥቃቶችን በመሰንዘርና የኢራንን የመከላከል ችሎታዎችን በማሰናከል ቁልፍ ሚና እንደተጫወቱ የሚወጡ መረጃዎች ያመላክታሉ። ኢራን በሌላ በኩል አዲስ ስማቸው ዝናቸውን ተሰምቶ የማያውቁ ግዙፍ ባላስቲክ ሚሳኤሎችን በመጠቀም ወፍ ዝር አይልበትም ተብሎ የሚሞካሸውን የእስራኤል የስለላ ተቋምን ሳይቀር በስም ብቻ እንዲታወስ አደረግኩት ስትል ተናግራለች። እጅግ በጣም ፈጣን የሚባሉትን 400 የሚሆኑ ባላስቲክ ሚሳኤሎችን በእስራኤል ከተማዎች ላይ እንደ ርችት ስታምዘገዝግ የእስራኤልን መከላከያ ኃይል ከመፈተን አልፈው በደቡባዊ እስራኤል የሚገኝን ሆስፒታልንና በቴል አቪቭ የሚገኙ የንጹሃን መኖሪያ ቤቶችን እንዲሁም ወታደራዊ ኢላማዎችን መምታት ችላለች። ኢራን በእስራኤል ላይ አደገኛ የተባለውን ፋታህ ሃይፐርሶኒክ ሚሳኤልን ጥቅም ላይ አውላለች። ሚሳኤሉ የድምፅ ፍጥነትን በ13 እጥፍ የሚበልጥ ሲሆን በሰዓት 15000 ኪሎ ሜትር የመጓዝ አቅም አለው። ኢራን ይህንን ሚሳኤል ስትጠቀም 1400 ኪሎ ሜትሮችን ወደ እስራኤል አቋርጦ ታርጌቱ ጋር ለማረፍ የሚፈጅበት ጊዜ 6 ደቂቃ ብቻ ነው። ይህ ኢራን ሰራሽ ፋታህ አንድ ሃይፐርሶኒክ ሚሳኤል ከእስራኤሉ አይረን ዶም እና ከአሜሪካው አሮ የአየር መከላከያ ሲስተም በዚህ ፍጥነቱ አፈትልኮ ወጥቶ ሳይታይ ከማለፉም በላይ ኢላማው ላይ ያለምንም ከልካይ የሚያርፍ ሚሳኤል መሆኑ ነው። ይህ ሚሳኤል ከአየር መከላከያ ሲስተሙ ለማምለጥ የሚያስችለው ከድምፅ ፍጥነት በ15 እጥፍ መምዘግዘጉ ብቻ ሳይሆን በዛው ፍጥነት እየተጣጠፈ አቅጣጫውን እየቀየረ መጓዙ ጭምር ነው። ይህ ኢራን ሰራሽ ሚሳኤል በውስጡ
500 ኪሎ ግራም ወይም 5 ኩንታል ፈንጅ የሚሸከም በሌሎች ሀገራት ያልታየው ሚሳኤል ፋታህ አንድ ሃይፐርሶኒክ ሚሳኤል ዓለም እየተደመመችበት ትገኛለች ሲል ዲፌንስ ፊድ በፊት ገጹ አውጥቶታል። ሌላው በኢራን የሚገኘው የእስራኤል ጥቃት ሊጎዳ ያልቻለው የኢራኑ የኒውክሌር ማበልጸጊያ ፎርዶ እንዲሁ በዓለም ስሙ እየናኘ ይገኛል። ፎርዶ ከናታንዝ ቀጥሎ የኢራን ሁለተኛው የኒውክሌር ማበልጸጊያ ተቋም ነው። እስካሁን የእስራኤል ጥቃቶች በናታንዝ የመሬት ውስጥ ማበልጸጊያ ቦታ ላይ ጉዳት ማድረጋቸው በግልጽ አይታወቅም። ፎርዶ ከናታንዝ ያነሰ ሲሆን ከቴህራን በስተደቡብ ምዕራብ 60 ማይል ወይም 95 ኪሎ ሜትር ርቃ በምትገኘው ቁም ከተማ አቅራቢያ ካለው ተራራ ጎን የተሰራው ግንባታው የተጀመረው እንደ አውሮፓውያኑ አቆጣጠር በ2006 አካባቢ እንደሆነ ይታመናል። እንዲሁም በ2009 ለመጀመሪያ ጊዜ ስራ መጀመሩን ቴህራን ለዓለም አሳውቃለች። ቦታው በአለትና በአፈር ስር 80 ሜትር ወይም 260 ጫማ ርቀት ላይ ከመሆኑ በተጨማሪ በኢራንና በሩሲያ ከምድር ወደ አየር የሚሳኤል ጥበቃ ተደርጎለታልም ተብሏል። ይሁን እንጂ እነዚያ የአየር መከላከያዎች በእስራኤል ዘመቻ ተመተው ሊሆን እንደሚችል ታይምስ ኦፍ እስራኤል ከዚህ ቀደም ዘግቧል። አሁንም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራንን የማጥቃት ዓላማ ለእስራኤል የህልውና ስጋት ነው ያሉትን የሚሳኤልና የኒውክሌር መርሃ ግብሯን ማስወገድ ነው ብለው ሲናገሩ ባለስልጣናቱ በእርሳቸው ንግግር ላይ በማከል ፎርዶ የዚሁ ዕቅድ አካል ነው ብለዋል ሲል ታይምስ ኦፍ እስራኤል ዘግቧል። በአሜሪካ የእስራኤል አምባሳደር ለፎክስ ኒውስ እንደተናገሩት ይህ አጠቃላይ ተግባር ፎርዶንን በማጥፋት መጠናቀቅ አለበት ብለው እንደሚያምኑ ተናግረዋል። እናም እስራኤላውያን እንዲህ የሚያሰጋውና የሚያርደው ፎርዶ ኢራን ካሏት ሁለት ወሳኝ የኒውክሌር ማብለያ ጣቢያዎች መካከል አንዱ ሲሆን የእስራኤል መከላከያ ኃይል የአየር ጥቃት ቢያደርስበትም ጉዳት ሊደርስበት አልቻለም። ፎርዶ ከቴህራን በስተደቡብ በ200 ኪሎ ሜትር ርቀት ላይ ይገኛል። የተገነባውም በተራራ ተከቦ ከመሬት በታች ከ80 እስከ 90 ሜትር ጥልቀት ላይ ሲሆን ለዚህም ዋነኛው ምክንያቱ ከደህንነትና ከጥበቃ ጋር የተያዘ ነው። ኢራን ዩራኒየም 235 የተሰኘውን ለማግኘት ከምትጠቀምባቸው ቁልፍ የማበልጸጊያ ጣቢያዎች አንዱ የሆነው ይኸው ፎርዶ የኒውክሌር ማብላያ ሊደረስበት የሚችለው የአሜሪካው 14000 ኪሎ ግራም ወይም የአራት ዞኖች ያክል ክብደት ገደማ የሚበዝነው በንከር በስተር የተሰኘው ቦምብ እንደሆነ እየተነገረ ነው። በንከር በስተር ይደርስበታል ይባል እንጂ ይኸው ቦምብ መድረስ የሚችለው 61 ሜትር ያክል ጥልቀት ያለው ቦታ ጋር መሆኑን ተያይዞ የኢራኑ ፎርዶ ከሚገኝበት በ30 ሜትር ያነሰ ወደ መሬት ሰርጎ እንደሚገባ ኤቢሲ ኒውስ ዘግቧል። ቦምቡ ከመሬት ስር ያሉ ስፍራዎችን እንዲሁም ከፍተኛ ጥበቃ የሚደረግላቸውን የተቀበሩ የጦር መሳሪያዎችን ለማውደም ታልሞ የተሰራ ነው። ቦምቡ ከመፈንዳቱ በፊት መሬት አለት ወይም ድንጋይ ሰንጥቆ በመግባት ሳይፈነዳ መቆየት ይችላል። 6 ሜትር ርዝማኔና 14000 ኪሎ ግራም ከመመዘኑ አንጻር የአሜሪካው ቢ2 የተሰኘው መሳሪያ ተሸካሚ አየር ብቻ ነው ሊሸከመው የሚችለው። እስራኤል ፎርዶን ብቻዋን ማውደም እንደማትችል እየተገለጸም ይገኛል። አሜሪካ በንከር በስተር የተሰኘውን ቦምብ ለእስራኤል ለመስጠት እንደማትፈልግ ቢቢሲ ዘግቧል። በዓለም ላይ የቴክኖሎጂ እድገት የጦርነት ባህሪን በመቅረጽ ትልቅ ሚና እየተጫወተ ነው። ዛሬ የቴክኖሎጂ ፈጠራዎች የጦርነት ውጤትና ወታደራዊ ስልቶች ይወስናሉ። የ21ኛው ክፍለ ዘመን ፈጣን የቴክኖሎጂ እድገት ደግሞ የአሁኑን ዘመን ጦርነት በብዙ መልክ ለውጦታል። በሰው አልባ አውሮፕላኖችና ሰው ሰራሽ አስተውሎት እስከ ሳይበር ጦርነት የላቁ የመገናኛ ዘዴዎች ድረስ የዛሬዎቹ የጦር ሜዳ ውሎች ከጥቂት አስርተ ዓመታት በፊት ከነበሩት ሲነጻጸሩ በእጅጉ የተለዩ ሆነው ይገኛሉ። ፊት ለፊት ከሚደረግ ውጊያ ይልቅ ጦርነቱን የቴክኖሎጂ ብልጫ ሆኗል።